ጤና ይስጥልኝ ይሁን ኢትዮጵያ ቤተሰቦች በሙሉ እንኳን ደህና መጣችሁ። በዓለም ዳርቻ የምትገኙ የሰው ዘር በሙሉ ሰላማችሁ በዘት ተረፍረፍ ይበልልኝ እያልኩኝ እንግዲህ ዛሬ ሳባ የሚለውን አጠር ያለች ድራማ ይዤላችሁ መጥቻለሁ ማለት ነው። ምን ይመስላል የሳባ ድራማ የሚለውን አብረን እናያለን ማለት ነው። ሳባ ድራማ ክፍል 1 እንግዲህ ገና ሲጀምር በሚስጥር የተሞላ እንዲሁም እናም እንግዲህ የሳባ ድራማ አንዲት ሳይኮሎጂ ተማሪና አንድ እብድ ነው ማለት ነው። እሱም እንግዲህ ይሄ በዚህ ባበደው ወጣት ውስጥ ሚስጥሩ ምንድነው? ከባድ ሚስጥር አለ ከሳባ ጋር። ሳባ ሳይኮሎጂዋ ተማሪ ማለት ነው። ከሷ ጋር የሚያገናኘው ነገር ምንድነው የሚለውን አብረን እናያለን ማለት ነው። እንግዲህ ሳባ ከ2 ወር ቆይታ በኋላ ወደ ቤቷ ስትመለስ እንግዳ የሆነ ነገር አጋጥሟታል ማለት ነው። እሱ ማን ነው የሚለውን ይህ አዲስ ተከራይ ማን ነው? በዝምታ ውስጥ ምን ተደብቋል? በዛሬው ትንተናችን የታሪኩን መነሻ እናያለን ማለት ነው። በሳይኮሎጂዋ ተማሪ ሳራ እና በአዲሱ እንግዳ በሆነው ተከራይ ወጣት መካከል ያለው የመጀመሪያው ግንኙነት ምን ይሆን? እንደዚህ ስለዚህ ደረጃ ያበቃው ማን ነው? ምንድነው ሚስጥሩ የሚለውን ነገር እናያለን። እስከ ቪዲዮ ፍጻሜ ድረስ አብራችሁ ይቆዩ። አመሰግናለሁ። ለ2 ወር ገደማ ክፍለ ሀገር ለስራ ቆይቼ ስመለስ ከእህቴ ጋር ተከራይተን የምንኖርበት ግቢ ውስጥ ከዛ በፊት አይቼ የማላውቀው የሆነ እንግዳ ስሜት የሚፈጥር ወጣት ልጅ ግቢ ውስጥ ተቀምጦ አስተዋልኩኝ። በስራዬ ሳይኮሎጂስት ስለሆንኩኝ ልጁ የአእምሮ ህመም ተጠቂ እንደሆነ ለመገመት ብዙ ጊዜ አልወሰደብኝም ነበር። ሆኖ ማንነቱን የማወቅ ጉጉቴ ቢያይልብኝ እህቴን ጠየቅኳት። ማን ነው? አዲሱ ተከራይ ነው። አንቺ እንዴሽ በሳምንቱ ነበር የገባው? ከማን ጋር ነው የሚኖረው? ብቻውን ነው፣ ግን አንድ ውጪ የሚኖር ወንድም አለው ሲባል ሰምቻለሁ። ከዚህ በፊት የሆነ ቦታ የማውቀው ለምን እንደመሰለኝ እንጃ። ብዙም ሳይቆይ ግቢ ውስጥ ጩኸት መሰማት ጀመረ። ጩኸቱን ሰምቶ ሌላኛው ተከራይ ጎረቤታችን ሊረዳ ወደሱ ጋር መራ። እኔም ጉዳዩን ላጣራ ልውጣ ስል ታዩ ባክሽ ሐሙስ ልማዱ ነው ስለተናገረችው ነገር ግድ አልሰጠኝም። ተነስቼ ወደ ውጭ አመራው። የወደቀበት እንኳን ሲያቀብለውኝ አየሁ። ቆይ እንዳለችው ሐሙስ ስለሆነ ነው ወይስ ኳስ ስለወደቀበት ነው የጮኸው? በአይኔ መርምሬ የሆነውን አውቂ መስል አተኩሬ ጭልጥ ካልኩበት ሐሳብ ያነቀኝ የጎረቤታችን ድምጽ ነበር። በአንቺ ጉዳይ ያበዱት ወንዶች ትዝ ብለውሽ ነው? በመጠኑም ቢሆን ፈገግ ያስባለኝን ነገር ነበር የተናገረኝ። ቆይ ምን ሆኖ ይሆን ግን? በድጋሚ መጮህ ጀመረ። እሱን ለማረጋጋት ጎረቤታችን ፍሬዘር ሳይደርገው እንዳየሁት ኳሱን ከመሬት ላይ አንስቼ አቀበልኩት። ከእጄ ላይ መነተፈኝ። ለትንሽ ደቂቃ እንዴት ልረዳው እንደምችል ቆም ብዬ ካሰብኩኝ በኋላ ወደ ቤት ላይ በመመለስ ሳለሁ ሳባ የቱንም ያህል ብጥር እንቅልፍ ባይኔ ተይዟል። በጧት ተነስቼ ነበር በር ላይ ተሰጣሁት። ግራ የገባት እህቴ ምንድነው በጉጉት የምትጠብቂው? የልጁ መውጣት ለምን አልነገርኩሽም እንዴ? ትናንትና ኳሱን ሲሰጠው ስሜን የጠራው መሰለኝ። መስሎሽ ነው እንጂ እሱ ከመጪው ውጪ ምንም አያውቅም። ይሄው እንደውም ወጣ። ልክ ሳየው በምን ሰበብ እንደማወራው እንኳን ሳላስብ እግሮቼ ወደሷ ቀኑ። ደግነቱ ጣዋት ስለሆነ ፊትህን ልጠብህ በሚል ልቀርበው እንደምችል ስለተሰማኝ ውሃ ይዤ ወደሷ ቀኑ። ያማታል እንዴ?
አይተሽ ከተከራያችን ጋር ፍቅር ሳይዛት አይቀር። ባክቷት የሙያው ግዴታ ሆነባት። ምን አለ እኔንም በነካጇ ባከመች። የኔ ያውቀውበት መደበሪያለች። ስምህ ማን ነው? ስምህን አትነግረኝም? እንተዋወቅ። እኔ ሰባባለ የቱንም ያህል ልቀርበውና ላወራ ብሞክርም ምንም አይነት መልስም ሆነ ፍላጎት ስላላየው በቀጣዩ ቀን ድጋሜ ተመልሼ ለመሞከር አስቤ ተነሳው። ለፊ ቢልሽ ነው እንጂ እሱ እንደው አይናገር አይጋገር። ቆይ ግን እዚህ ግቢ ሲመጣ ማን ነው ቤት የተከራየለት? እኔ እንጃ ብቻ አንድ ፍራሽ በመኪና አስጭኖ ገባ። እሺ ቆይ የቤት ኪራይስ ማን ነው የሚከፍልልሽ? እሱን አከራያችን የምንጠይቀው ይሻል። ያቺ መከረኛ ካስ በድጋሚ ወደቀች። በጣም ግራ ያጋባል። ቆይ ኳስ ላንተ ምንድነው? ከዚህ በላይ ልታገሰው አልቻልኩም። ኳሱን ከእጁ ላይ መለጠፍኩት። እሺ እንግዲህ ቪዲዮውን አይተናል ማለት ነው። ምን ይመስላል የሚለው እንግዲህ ሳባ ወደ አዲሱ ተከራይ መቅረቧ ምን ሚስጥሩን የምታገኘው ይመስላል ወይስ አይመስልም? ሳባ ይሄን ልጅ ካሁን በፊት አይቼዋለሁ አዲስ አልሆነብኝም እያለች እህቷን ጠይቃት ነበር። ነገር ግን ማንም ሰው የለውም፣ አንድ ወንድም ብቻ ነው ተከራይ የቤቱን የተከራየለት። ነገር ግን ማን እንደሆነም አናውቅም፣ በመኪና ነው እቃው ተጭኖ እየመጣው ብለዋታል ማለት ነው። ለምንድን ነው ሳባ ለአዲሱ ተከራይ ያላት ስሜት ለየት ያለባት? እውነት ከዚህ በፊት ይሄንን ሰው ታውቀዋለች ወይስ አታውቀውም? ስሜታዊ ሆና እሱን ለመከታተልና እሱን ለመርዳት እንደዚህ ጉጉቱን የፈጠረባት ምክንያት ምን ይሆን? ምክንያቱም በኋላ እናየዋለን። እናም እንግዲህ ይሄኛው ተከራይ ምንድነው ያላት? በአንቺ ምክንያት ያበዱትን ሰዎች እያስታወሽ ነው ወይ እሱን ለመርዳት የፈለግሽው ብሏታል ማለት ነው። እሷም እንግዲህ ፈገግ ብላ አናግረዋለች ማለት ነው። በሚገርም ሁኔታ ነው ይሄ ነገር የልጁ የአዲሱ ተከራይ እብደቱ ሚስጥር የሳባ እጅ እንዳለበት ያመለክታል። እሷም ምክንያቱም አዲስ ነገር እንግዳ አልሆነብኝም ይሄንን ልጅ እያለች ነው ማለት ነው። እና እሱን ለመቅረብና እሱን ለመርዳት ያላት ጉጉት ለምንድን ነው ይሄን ያህል የጨመረባት? ሚስጥሩን ይዞ እሱ ይቆያል ወይስ እውነት እሷ ተጠግታ ሚስጥሩን አዋጣ እውነታውን ታውቃለች የሚለው በጣም ግራ ያጋባል ማለት ነው። እና የሳባና የአዲሱ ተከራይ ግንኙነታቸው ሚስጥራዊ የሆነ ግንኙነት አላቸው፣ የተደበቀ ሚስጥር አላቸው። እናንተስ ምን ትላላችሁ? ኮሜንት ላይ ያስቀምጡልኝ። በሷ ምክንያት ያበደ ይመስላችኋል ወይስ በራሱ በሌላ ምክንያት ነው ልጁ ያበደው? ምክንያቱም እንግዲህ ኳሱ ወርቆበት ጎረቤቱ እንዳይጮህ ብሎ አንስቶ ሰጥቶታል። ነገር ግን በዳግመኛ ሲወርቅበት እሷም እንግዲህ ያንን ኳሱን ሰታ ስትመለስ ሳባ ብሎ ጠፍቷታል። እሷም ደግሞ ደንግጣለች። እንዴት ስሜን ሊያውቀው ቻለ የሚለው ነገር ማለት ነው። እናም እንግዲህ ለእህቷ ስሜን ጠራው ስትላት እሱ መጮህ እንጂ ማንንም ሰው መጥራትም ሆነ ማናገር አይችልም ከመጮህ ውጭ ብላታለች ማለት ነው። ነገር ግን እሷ እንዴት ስሜን ጠራው የሚለውን ነገር ለማጣራት እየሞከረች እየታገደች እያየናት ነው ማለት ነው። እናም እንግዲህ ለዛሬው ክፍል ይበቃናል። ይህን ያህል ከፈተፈት ነው ማለት ነው። ሰምታችኋል። ሁላችሁም ቪዲዮውን ሸር ላይክ እያደረጋችሁ ቤተሰብ ሁኑ። ወዳችኋለሁ፣ አከብራችኋለሁኝ። ለቻናሉ አዲስ ከሆኑ ደግሞ ሰብስክራይብ አድርጉ፣ የደወል ምልክቱን መጫኑን እንዳይረሱ። ለይሁን ቤተሰብ ሁኑ ማለት ነው። አዳዲስ ነገሮችን እናቀርብላችኋለን። በአስቸኳይ እንዲደርሳችሁ ደግሞ የደወል ምልክቷን መጫናችሁን እንዳትረሱ። በያላችሁበት ሰላማችሁ በዚህ ተትረፍረፍ ይበልልኝ። የሰው ዘር በሙሉ ብያለሁኝ። መልካም ቆይታ። ባይ ባይ።